ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በቀኑ ክፍለ ጊዜያችን አንድ መረጃ ለናንተ ለታዳሚያን አቀብለን ነበር። አሁን ደግሞ እንዲሁ የዓለማችን ተለዋዋጭ የሆነ ወቅታዊ ክስተቶች እንደገና እነሱን በመያዝ ፓስተር አለማየሁ እነዚህን መረጃዎች አሰባስቦ ለናንተ ለአድማጮች ለማቅረብ እንግዲህ በድጋሚ ተገናኝተናል። በቀጥታ ወደዛ አመራችኋለሁ። መልካም ምሽት እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸ? እንደምን አመሸ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቀን ላይ አንድ መረጃ አቀበለን ነበረ። አሁን ደግሞ አዳዲስ መረጃዎች እጆች ላይ ያሉ እነዛን እስኪ ለአድማጮች አጋራልኝ። እሺ እንግዲህ የዓለም ሁኔታ እጅግ በጣም አስቸጋሪ የሆነ መጥቷልና አሁን ከመሳሪያው ጦርነት ባሻገር ዓለምን ወደ ቁልቁለት ሊነዳ ይችላል ተብሎ የታሰበ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በመቶ ሀገሮች ላይ የኢኮኖሚ ታሪፍ ጥለዋል። ኢትዮጵያን ጨምሮ ማለት ነው። መቶ ሀገር ሲልህ እንግዲህ አለችበት ኢትዮጵያም እንግዲህ ወደዛ ቡና የተለያዩ ነገሮች ስለምትልክ 10% ሲባል እንደዚህ ቀላል ይመስላል። ልክ ነው። እንግዲህ ምንድነው የመጀመሪያ ታሪፍ መጣል የጀመሩት በካናዳና በሜክሲኮ በቻይና ላይ ነበረ። እነዚህ ታሪፍ መጣላቸው አሁንም በእርግጥ የአሜሪካን ኢኮኖሚ እያረጋጋው አይደለም። እንግዲህ በየጊዜው በተለያዩ ሀገሮች ላይ ታሪፍ ይጥሉ ነበረ። በትናንትናው ዕለት ለተሰበሰቡት ለሚዲያ ሰዎች የነጻነት ቀን በማለት በመቶ ሀገራት ላይ ታሪፍ ጥለዋል። ይህ ከፍተኛ ታሪፍ የወደቀባቸው ሀገሮች የመጀመሪያዋ ቻይና ነች። ከቻይና ቀጥሎ እነ ቪየትናም፣ ካምቦዲያ የመሳሰሉት አሉ። ቻይና 53% ነው ተደምሮ በድምር በፊት ከተጣለው ጋር። እነ ካምቦዲያ 48 እና 49 ቤት ታሪፍ ነው። ከዛም ከተል ደግሞ ሌሎችም ሀገሮች አሉ። ግን 20% ደግሞ አውሮፓ ላይ ታሪፉን ጥለዋል። እንግዲህ ምንድነው ታሪፉ እንደተጣለ የእንግሊዝ ጠቅላይ ሚኒስትር ስታርመር ወዲያው የንግድ ሰዎችን ሰብስበው አወያይተዋል እንዲረጋጉ እና ይህንን ነገር በእርጋታና በትዕግስት የምንፈታበትን መንገድ እንፈልጋለን ብለዋል። ነገር ግን ምንድነው ይህ ታሪፍ ከዓለም ዙሪያ ሙሉ በአሜሪካ ላይ ተቃውሞ አስነስቷል። እስከዛሬ ባለው እንቅስቃሴ ተቃውሞዋን ገልጣ ማታውቀው አውስትራሊያ እንኳን ይህ የወዳጅ ስራ አይደለም ብለዋል። የወዳጅ ስራ አይደለም ብለዋል ማለት እንግዲህ አሜሪካና አውስትራሊያ በጣም ወዳጅ ሀገሮች ናቸው ለእንግሊዝ። በእርግጥ እንግሊዝ ላይ የተጣለው 10% ነው። ሌሎች አውሮፓዎች ላይ ነው፣ ሌሎች ሀገሮች ላይ ነው 20% የተጣለው። ኢቨን እስራኤል ላይ 17% ተጥሏል።
ምንድነው አንደምታው? አሜሪካንን ከፍ ያደርጋታል ይሄ ሂደት? እንግዲህ ሁለት ሀሳብ ነው ያለው። እነዚህ ኢኮኖሚስቶች የኢኮኖሚ ተንታኞች የሚሉት አንደኛ የአሜሪካን ውድቀት ያፋጥናል የሚሉ ናቸው። ምክንያቱም ሀገሯ ውስጥ አሁን ብዙ ፋክተሪዎች ሁሉም ብዙ ምርት የሚመረተው ከውጭ ነውና ከውጭ ነው የሚገባው። ልክ ነው። በተለይ እንደ ቬትናም ያሉ የጫማ ምርቶች ከፍተኛ የጫማ ምርት ወደ አሜሪካ የሚገቡት ከቬትናም እና ከቻይና ነው። ብዙ ሸቀጦች ይገባሉ ከነ ካምቦዲያም ከነ ሞንጎሊያ የሚባሉ አብዛኛው የኤሽያ ሀገሮች ናቸው። እንግዲህ ምንድነው አውሮፓውያኖች የህብረቱ መሪዎች ስብሰባ አድርገው ነበረ። እየተመካከርንበት ነው እየተነጋገርን ነው ብለዋል። ነገር ግን የአሜሪካ ባለስልጣኖች ከትራምፕ ቀጥለው በሰጡት መግለጫ ይሄ ምንም ድርድር የሚያስፈልገው ነገር አይደለም፣ ተቀብላችሁ ቃችሁን ወደኛ ስትልኩ የሚቀረጥ ነው። በቃ 10% ታሪፍ ተጥሎበታል። ከበፊት የሚከፍሉት አለ፣ በዛ ላይ ነው ያ ታሪፍ ተጨማሪ የሆነው። ሌላው ምንድነው እንግዲህ የአሜሪካ ወዳጅ የሚባሉት አንዷ ጃፓን ነች፣ አንዷ ደቡብ ኮሪያ ነች። እነሱም በጣም ከፍተኛ ተቃውሞ ነው ያደረጉት። በጣም ከፍተኛ ተቃውሞ ነው ያደረጉት። የፈረንሳዩ ማክሮን ፕሬዚደንት እኛም አጠፊታውን እርምጃ እንወስዳለን ያሉት እና ምንድነው አሁን የዓለም ዛሬ ዕለት ኢንዴክሱ የዓለም ገበያው አንዴ ሲወጣ አንዴ ሲወርድ ነው የዋለው። ስቀልቀል ነው የወጣውና ቻይና የኢኮኖሚው ጦርነት ተጀመረ ነው ያለችው። የኢኮኖሚው ጦርነት ተጀመረ ብላለች። ስብሰባ ላይ ተቀምጠዋል። ቻይናውን አጠፊታውን ለመመለስ በምን በኩል እንደሚመልሱ ቁጭ ብለው እያጤኑት ነው ያሉት። እና እንግዲህ የተለያዩ ሀገሮች እስካሁን ሰዓት ድረስ ቢቢሲ፣ አልጀዚራም ሲኤንኤንም እየዘገቡ ነው። እስካሁኑ ሰዓት ድረስ ተቃውሞ ቀጥሏል በአሜሪካ ላይ እና ሀገሮች እንግዲህ አውሮፓውያኖች ከባድ የሆነ ምላሽ እንደምንሰጥ ዶናልድ ትራምፕ ይወቁት የሚል ነው። እንግዲህ ምንድነው ይሄ ጉዳይ የኢኮኖሚ ተንታኞች የሚሉት በአሜሪካ ላይ እስከ 50% የኢኮኖሚ ድቀት ሊያመጣ ይችላል ተብሎ ተፈርቷል። እንደው በዚህ አጋጣሚ መቼም ትልቁ ኔሽን መሪ ናቸው ዶናልድ ትራምፕ። በዚህ ሁሉ ውስጥ አማካሪ የላቸውም ወይ? የኢኮኖሚ አማካሪ የላቸውም ወይ? ወይስ እንደው በነጋዴ ስሌት ነው ይህን ነገር እያደረጉ ያሉት? አሁን እንግዲህ የእሳቸው ስሌት ይስራላቸው አይስራላቸው የሚታወቀው ከተወሰነ ጊዜያት በኋላ ነው። ምንድነው የእሳቸው ስሌት? ይሄ የኢንዱስትሪው አብዮት ከተፋፋመ ካለ በኋላ የኮሙኒኬሽን የምንለው ወይ ደግሞ ዓለም መልኳን በቀየረች ጊዜ ምንድነው የሆነው? ፋብሪካዎቻቸው ወጥተው ኤዥያ ውስጥ ነው የተከሏቸው። ላቲን አሜሪካ፣ ኤዥያ ርካሽ የሰው ጉልበት በመስጠት እነሱ ምንድነው እውቀትና ብቻ እውቀት በመሸጥ ላይ ብቻ ያተኮረ ነበረ። ለምሳሌ አንዳንድ ነገሮች አሜሪካ ውስጥ ዲዛይን ይደረጋሉ፣ አሴምብል የሚደረጉት ግን ቻይና ነው። ልክ ነው። ገብቷል። እንደዚሁ ብዙ ነገሮች ዲዛይን የሚደረጉት አሜሪካ ውስጥ ይሆንና አሴምብል የሚደረገው አሜሪካ ውስጥ ነው። ምንድነው ባለሀብቶቹ ከዚህ በፊት በዚህ ጉዳይ የሸሹበት ምክንያት ርካሽ የሰው ጉልበት ፍለጋ ነው።
ለምሳሌ አሁን በአንዳንዶች ከኤዥያ እየወጡ ወደ አፍሪካ እየመጡ ነው። ልክ ነው። ምንድነው አፍሪካ አሁን ኤዥያ ላይ የሰራተኛ ጉልበት ኢኮኖሚ እያደገ ሲመጣ የሰራተኛ ጉልበት እየጨመረ ይመጣል። ገብቷል። ስለዚህ የሰራተኛ ጉልበት ደግሞ ርካሽ የሚሆነው ኢኮኖሚያቸው ያላደጉ ሀገሮች ኢንቨስትመንትን ሲጋብዙ ለምሳሌ አሁን ማሌዥያ ውስጥ ኢንዶኔዥያ የነበሩ የጨርቃጨርቅ ፋብሪካዎች ኢትዮጵያ ውስጥ አሉ። አሁን ኢትዮጵያ ውስጥ ገብተዋል። ግን ምርታቸውን የሚያቀርቡት ለአሜሪካና ለአውሮፓ ነው። በኢትዮጵያ ውስጥ የሚያገኙት ርካሽ የሰው ጉልበት ነው። አሁን የዶናልድ ትራምፕ የኢኮኖሚ እሳቤ ምንድን ነው ብለን ብትለይ ጀስት ይሄ ጫና ሲበዛባቸው እኛ ከታክስ ከቀረጥ ምናምን ፍሪ አድርገን ካምፓኒያቸውን ፋብሪካቸውን ሀገር ውስጥ እንዲከፍቱ ለማድረግ ነው፣ ወደ ሀገር እንዲመለሱ ለማድረግ ነው። ይሄን ለማድረግ ነው ይሄን ታክስ የጣሉት። ለምሳሌ ታይዋን ላይ ታክስ ተጥሏል 15% እንደዚህ ገደማ። ታይዋን ማለት ከፍተኛ ቺፕስ አምራችና ለአሜሪካ የምትሸጥ ሀገር ነች። በእርግጥ አሜሪካኖች በተወሰነ ደረጃ አሁን ቺፕስ ማምረት ጀምረዋል። ግን የሚያመርቱት ምርት የሀገራቸውን የኢንዱስትሪዎች ፍላጎት የሚያረካ አይደለም። ስለዚህ ከታይዋን መግዛታቸው የማይቀር ነው። አሁን ትልቁም ከዩክሬን ያንን የማዕድን ስፍራ መውሰድ የፈለጉበት ምክንያት ሙሉ ለሙሉ እነዚህን ነገሮች ማምረት ብቻ ሳይሆን አምርተውም ወደ ለውጭ ገበያ ለማቅረብ ይፈልጋሉ። ልክ ነው። አሁን ለምሳሌ በዓለም ላይ ከፍተኛ ኢንዱስትሪ ያለው ቻይና ውስጥ ነው። ከፍተኛ ኢንዱስትሪዎች ያሉት ቻይና አንዱ ለማደጓ ፈጣን እድገት እንድታሳይ ያደረገው ምንድነው? ከአሜሪካ፣ ከአውሮፓ፣ ከተለያየ ሀገር የሚወጡ ኢንዱስትሪዎችን ወደ ሀገሯ በመሳብ ኢንቨስትመንቱን ወደ ሀገሯ በመሳብ ከፍተኛ አምራች ሆናለች። በዚህ ውስጥ ደግሞ የእውቀትና የቴክኖሎጂ ሽግግር አድርጋ ነው። ልክ ነው። አሁን ላይ በጣም በምንድን ነው በኤሌክትሮኒክስ ብትል፣ በመኪና ብትል፣ በምን ብትል፣ በኢንዱስትሪ ማሽኖች በማምረት ብትል ከፍተኛውን ገበያ የዓለምን ገበያ እየተቆጣጠሩ ነው ያሉት። በፊት እና አውሮፓና እና አሜሪካ ይዘውት ብቻ የነበሩትን ግን ምንድን ነው መሰለ አሁን የዓለም ኢኮኖሚ ተረብሿል። አሁን እጥፍ እነዛ ብድራት ሲመልሱ ዶናልድ ትራምፕ መልሰው ይጨምራሉ። አሁን በዚህ መሃል በዝሆኖቹ ጥል መሃል የሚጎዳው የዓለም ማህበረሰብ ነው። እንደው ጨምረህም እንድታስረዳን በዚህ አጋጣሚ እንደው በአንጻራዊነት በተለይ ደግሞ ያው አንተም ታውቀዋለህ በዚህ በታይዋን ዙሪያ እየተካሄደ ያለው ፍጥጫ በተለይ በዚህ በሩቅ ምስራቅ አሁን አንተ ቅድም ካስቀመጥከው ውጪ ይሄ ማይክሮቺፕስ የሚባሉት እነዚህ ደቃቅ የሆኑ ቺፕሶችን ደግሞ በቁጥር አንድ ታይዋን እና ሳምሰንግ ነው ታውቃለህ፣ ደቡብ ኮሪያ ናቸው የሚያመርቱት። እና የአሜሪካን አንዱ ጥቅም ታይዋን ጋር ያለው አንድም ይሄ ነው እና ከሌበሩ ውጪ ማለት ነው። የቻይና ደግሞ ከታይዋን ጋር ያው ያን ያህል ውድድር ስላላመጣ ታይዋንን በቁጥር አንድ የምትፈልጋት አንድም ለዛ ነው እና እዚህ ጋርም ሌላ ፍጥጫ እየመጣ ነው እንዶ ከኢኮኖሚ እንትኑ ባሻገር ለማለት ነው። እንዶ እግረ መንገድህን ይህንንም ጨመር አድርገህ እንድታቀፍል። አሁን በቀደም ዕለት ጃፓንና ደቡብ ኮሪያ ከቻይና ጋር መወያየታቸውን አስተባበሉ እንጂ ከቻይና የንግድ ሚኒስተር ጋር በትክክል ተወያይተዋል እርስ በራስ ለመናገር። አሁን ሀገሮች ምንድነው አሜሪካ ትጎዳለች ተብሎ እየተፈራ ያለው ብዙ ሀገሮች መናገዱን እርስ በራስ ያደርጉትና ወደ አሜሪካ የሚልኩትን ምርት ሊቀንሱ ይችላሉ። ወደ አሜሪካ የሚገባው ምርት ከቀነሰ ደግሞ የአሜሪካ ሕዝብ
በዛ ያለው የሸቀጥ እጥረት በሚፈጠርበት ጊዜ የኑሮ ውድነት ይከሰታል። ይህ የኑሮ ውድነት በሚከሰትበት ሰዓት ከፍተኛ በአሜሪካ ውስጥ ከፍተኛ ኢኮኖሚ ክራይሲስ ይፈጠራል የሚል ነው። እንደው ሰሞኑን አልዘገብነውም እንጂ ከትናንት ወዲያ እኮ የቻይና ውጭ ጉዳይ ሚኒስትር ሞስኮ ነበሩና ሞስኮ ተገኝተው አንድም ከተነጋገሩበት ጉዳይ ይሄ በኢኮኖሚው ዙሪያ ያለውን ትብብርና ግንኙነት አሁን እነሱ በኤሌክትሮኒክስ እቃዎች፣ በቺፕሶች፣ በቴክኖሎጂ ልውውጥ ከፍተኛ ግብይት እያደረጉ ነው። ቻይና፣ ህንድ፣ ብሪክስ የሚባሉ ሀገሮች አሁን ጥሩ በር እየተከፈተላቸው ነው። ልክ ነው። ብሪክስ የሚባለው ምንድነው? እርስ በራስ የመናገዱ ነገር የአሜሪካን ኢኮኖሚ አሁን ብዙዎቹም አሜሪካን ውስጥም ያሉ ኢኮኖሚስቶች እየተቃወሙ ነው። ይሄንን ነገር እየደገፉ አይደለም። ብዙዎቹ ኢቨን ሪፐብሊካን ጋር ያሉ ራሱ እየደገፉ አይደለም። ምክንያቱም ምንድነው? አውሮፓ አሁን ከቻይና ጋር ሙሉ ለሙሉ ወደ መናገድ ብትገባ፣ ከኤዥያ ጋር ሙሉ ለሙሉ ወደ መናገድ ብትገባ፣ ኤዥያም ቻይናም ከአውሮፓና ከአፍሪካ ከመሳሰሉ ሀገሮች ጋር ሙሉ ለሙሉ መናገር ቢገቡ ወደ አሜሪካ የሚልኩትን ሸቀጥ ቢቀንሱ የአሜሪካ ኢኮኖሚ ምንድን ነው የሚያደርገው? መንገዳገድ ይችላል፣ ሽሪክ ያደርጋል። ምንም መንገዳገድ እኮ አይደለም። ምክንያቱም ምርቱ በገባ ቁጥር ነው ህዝቡ የሚጠቀመው። ስሌቱ ምንድነው መሰለ? አሜሪካ ለረጅም ጊዜ ተበዝብዛለች ነው ስሌቱ። ስለዚህ አሜሪካ ላይ ወደ $2 ትሪሊየን ዕዳ አለባት አሜሪካ መንግስት። እና ያነጠረባት ነው ያለው። ያንን መክፈል ትፈልጋለች። ያንን ለመክፈልና ደግሞ የሀገር ውስጥን ኢንቨስትመንት ለማስፋፋት በሀገር ውስጥ ምርቶች እንዲመረቱ ለማድረግ ይህን አስገዳጅ ጫና ማድረግ ፈልገዋል። ግን ይሄ ስሌት ባይሰራስ ነው አሁን ትልቁ ሁሉም የሚነጋገሩበት ያለው። ይሄ ስሌት ባይሰራ ኢኮኖሚ ወዴት ያመራል ነው። ልክ ነው ፓስተር። አንዱ ይሄ አርጊውመንት ነው ወይ ደግሞ ይሄ ሐሳብ ነው ስጋት ያመጣው። በአንጻሩ ደግሞ ቅድም ይህንን እንትኑን ሳነሳለ ያለ ምክንያት አይደለም። የዚህ የታይዋንና የሳምሰንግን ያነሳሁል እነዚህ ጥቃቅን የሆኑ ማይክሮ እነዚህ ናኖ ቴክኖሎጂ የሚባለው አለ አይደለ? ጥቃቅን ቺፕሶች እነዚህ አሁን ባለፈው አንድ መረጃ ይንሸራሸር ነበር። ምናልባት አንተም አይተዋል ብዬ አስባለሁ። ቻይና በሰዎች ላይ ቺፕስ የመቅጠም ሂደት እያደረገች ነው ያለችው። እንደዚህ አይነት አሰራር እየተሰራ ነው ያለው እና የወደፊቱ እንግዲህ ነገሮች ያው መጽሐፍ ቅዱስም የሚለውም ነገር ፈጦ እየመጣ ነው ያለው። ከዚህ በፊት አስታውሳለሁ የሀገራችን ጠቅላይ ሚኒስትር በዚህ በቴክኖሎጂ ዙሪያ ነቅተን አብዴት ራሳችንን ወደዚህ ካላሸጋገርን የሚመጣው ሲስተም ይውጠናል፣ መቋቋም አንችልም የሚል አንድ ሐሳብ ከዚህ በፊት ሲያንሸራሽሩ ሰምታል ብዬ አስባለሁ። እና ምንድነው መጻኢው? አሁን የመጽሐፍ ቅዱስ የተናገረው ነገር በግልጽ እየመጣ አይደለም ወይ? እንደው ይሄንንም አስታከ በዛው መልእክትን ታካፍላለህ። አንዳንድ ነገሮች ምንድናቸው መሰለህ? አሁን የኢኮኖሚ ውድቀትና ትርምስ፣ አለመረጋጋት በዓለም ላይ እንደሚመጣ እኮ መጽሐፍ ቅዱስ በግልጽ ያስቀመጠው ጉዳይ ነው። ምንም የምናወላደው አይደለም። ወደዛ ስላልገባሁ ነው እንጂ ምንም የምናወላደው አይደለም። በእርግጥ ዓለም ወደ ኤአይ ቴክኖሎጂ እየሄደች ነው ያለችው። ወደ ኤአይ ቴክኖሎጂ ስትሄድ ኤአይ ቴክኖሎጂ ለብዙ ነገር ጠቀሜታ እንዳለው ሁሉ ጉዳትም እንዳለው ደግሞ ራሱ ቴክኖሎጂው የፈጠሩ ወይም ደግሞ የፈጠሩ ሰዎችና ሀገሮች እየተናገሩ ነው። ጥንቃቄ እንደሚያስፈልገው ይታወቃል። እነዚህን ቴክኖሎጂ ደግሞ በስፋት በፋብሪካ፣ በኢንዱስትሪ፣ በእርሻ፣ በሕክምና ዘርፍ ላይ ለመጠቀም አሁን የምንለው
አሁን የምንለው ቺፕሶች ሌሎችም የቴክኖሎጂ ለዚህ ግብአት የሚያስፈልጉ ምርቶች ማዕድኖች ያስፈልጋሉ። አሁን ለምሳሌ መኪና ከነዳጅ ወደ ኤሌክትሪክ እያደገ ነው ስለምንድነው አሁን በሰለጠኑት ሀገሮች የባትሪውን ደረጃ በማሳደግና ረጅም ዓመታት ማገልገል እንዲችል አድርገው እየሰሩ ነው፣ ቴክኖሎጂውን እያሻሻሉ። እውነት ነው። ሕክምናዎች አሁን በኤአይ ሕክምናዎች እየተጀመሩ ነው ያሉት። ቴክኖሎጂ ነው ሕክምናዎች አሁን ስትመለከት እንደ ድሮ ከሰውየው ጋር በሚደረግ ቃለ ምልልስ ብቻ ሳይሆን በቀላሉ የሰውነት ክፍልን እስካን በማድረግ በሰውየው ውስጥ ያለውን በሽታ መለየት የሚቻልበት ከዛም ያለፈ ቴክኖሎጂ ላይ እየተደረሰ ነው የሚገኘው። እነዚህ ሁሉ ደግሞ እነዚህ ምርቶች ያስፈልጋሉ። አሁን ለምንድነው ግሪንላንድን የፈለጉት ስንል እነዚህ ነገሮች ማምረት የሚቻልበት ማቴሪያል ስለሚገኝ ነው። ለምንድነው ዩክሬን የተፈለገችው ስንል ለዚህ ጉዳይ ነው የተፈለገችው። እና ከጀርባው ትልቁ ጫወት ያለው የጨለማው ዓለም ላይ ነው። የጨለማው ዓለም በህዝቡ ላይ በሰዎች ላይ ጫናን በመፍጠር ሰዎች ከእግዚአብሔር ጋር ያላቸውን ህብረት እንዳያደርጉ፣ በኑሮ እንዲጠመዱ፣ እንዲያዙ፣ አእምሯቸው እንዲሰለብ ለማድረግ ጥረት እየተደረገ እንደሆነ ይገባናል። ምክንያቱም ኑሮ በተወደደ ቁጥር፣ ኑሮ በጨመረ ቁጥር ሰው ወዴት ነው የሚገባው? ወዳልተፈለገ ነገር ውስጥ እንደሚገባ ይታወቃል። ስለዚህ ያንን ለማድረግ ደግሞ የጠላት ስራ ከምን ጊዜውም በበለጠ አብዝቶ እንደሚሰራ የዚህ ዓለም ገዢ እንደሚሰራ ማወቅ መቻል አለብን። ከዚህ ብዙ ጊዜ ተናግረናል። ከእያንዳንዱ ዓለም ላይ ከሚደረጉ ጀርባ ሁለት ነገሮች አሉ ብለን አንደኛው የሴክሬት ሶሳይቲ የምንለው ወይም ደግሞ ዳርክ ሶሳይቲ የምንላቸው ናቸው። ሚስጥራዊው እና ሴጣንም በሰው ስለሚጠቀም እግዚአብሔርም በሰው እንደሚጠቀም፣ ስለዚህ እግዚአብሔር ቤተክርስቲያንን ለማንቃት ወደ መጨረሻው ታድሶ ለማምጣት ሙሽራውን እንድትዘጋጅ ለማድረግ እንትናል። ሴጣን ደግሞ ሰዎች ወደ ክርስቶስ ኢየሱስ መንግስት እንዳይመጡ እንዳይድኑ በተለያየ መንገድ ወደ ሞት መውሰድ ይፈልጋል። ስለዚህ እኛ ግን ልንነቃ ይገባል ነው። እኛ ግን ልንረዳ ይገባል ነው። የኤፌሶን መጽሐፍ ምዕራፍ 5 ቁጥር 8 ምን ይላል? ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃንን ፍሬ በጎነትና በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር ምን አታድርጉ? አትተባበሩ፣ ይልቁንም ግለጡት እንጂ ይላል። አየህ፣ ቤተክርስቲያን ከጨለማ ዓለም የወጣች ነች። ልክ ነው። ጨለማ ሊይዛት አይችልም። በጨለማ ላይ የምታበራ ነች። ነገር ግን እኛ በዓለም ነገር ስንጠመድ ብርሃናችን ሊደበዝዝ ይችላል። ብርሃናችን እንዳይደበዝዝ፣ ብርሃናችን ደምቆ እንዲበራ፣ ለሌሎች መብራት በመሆን ወደዚህ ብርሃን ሰዎች ከጨለማ አምልጠው መምጣት እንዲችሉ ቤተክርስቲያን ትልቅ ስራ ይጠብቃታል። ትልቅ ስራ ይጠብቃታል። ምክንያቱም የጨለማው ዓለም በፍጥነት እየሰራ ስለሆነ እኛም ደግሞ ከዛ በፈጠነ መልኩ ልንሰራ ይገባል። ቀድሞ ነበራችሁ ነው የሚለው ጨለማ ላይ፣ አሁን ግን አይደላችሁ። ምን እያለን ነው? በጌታ ብርሃን ናችሁ ሲለን ይሄ በጌታ የሆነውን ብርሃን በዓለም ላይ ልናበራ ነው የተጠራን። እና ለምን እናንተ የዓለም ብርሃን ናችሁ ተብለናል። ምን ማለት ነው? የዓለም ብርሃን ነው ማለት ስለ ፀሐይ፣ ስለ አምፖል፣ ስለ መብራት ላይ ጌታ እየተናገረ ያለው እግዚአብሔር ቃል እየተናገረ ያለው አይደለም። በእኛ ውስጥ ያለ ክርስቶስ በጨለማ ላሉ ሰዎች አስተውሎትን በመስጠት ካሉበት ከኃጢአት
ከጥፋት ከውድቀት እንዲነሱ እንዲወጡና ወደ እግዚአብሔር መንግስት እንዲፈልሱ እንድናደርግ ነው የብርሃን ያለው። ለዚህ ነው እኮ የብርሃን ፍሬ በጎነትና በጽድቅ በእውነት ሁሉ ነውና ለጌታ ደስ ያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ነው። አሁን ጌታ የሚጠቀመው በእኛ ከሆነ ይህንን ካመንን በእኛ እንደሚሰራ ምናምን ከሆነ እኛ ደግሞ በብርሃን ፍሬ ነው መመላለስ ያለብን። ምንድነው ያ የብርሃን ፍሬ ስንል? በጎነት ነው፣ ጽድቅ ነው፣ እውነት ነው፣ ደስታ ነው። ስለዚህ ይህንን ስናረግ የእግዚአብሔር ብርሃን ሰዎችን ከጨለማው ዓለም ይጠራቸዋል። እንደ ብርሃን ልጆች ተመላለሱ ሲለን የጨለማ ልጆች የሚመላለሱበት ጋር ዝቅ ብሎ ይነግረናል። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። የምትገልጠው በብርሃን ነው። ጨለማን የምታሸንፈው በብርሃን ነው። ዓለምን ድል የምትነሳት በብርሃን ነው። ዲያብሎስን ድል የምትነሳው በብርሃን ነው። ያ ብርሃን ደግሞ በህይወትህ በፍሬ ፕራክቲካል መገለጽ ሲችል ነው እንጂ ኢየሱስ ስላልክ ብቻ አይደለም። መድረክ ይዘን ስለጮውን እኮ አንገልጠውም። ህይወታችን ነው የሚገልጠው። የህይወታችን ሽታ ነው የሚገልጠው። ኑሯችን ነው የሚገልጠው። ድርጊታችን ነው የሚገልጠው። እና አንድ ነገር ተናግሬ ልጨርስ። እውነተኛ ታሪክ ነው። እና አንድ ወቅት ላይ ባልና ሚስት ለአገልግሎት ወደ ቸርች ይሄዳሉ። ወደ ቸርች ሲሄዱ ወቅቱ ክረምት ነበርና ባልየው ነጭ ልብስ ነው የለበሰው እና አንድ መኪና ባጠገባቸው ሲያልፍ ሙሉ ለሙሉ በጭቃ በጣቢ ያለብሳቸዋል። እና ሰውየው በዓለም ላይ የሚጠራውን ሁሉ ስድብ ነው ሰውየውን የሰደቡት፣ ሹፌሩን የሰደቡት። እና ሚስት ደንግጣ ትቆማለች። እንግዲህ ምን ነካ? ምን ሆንክ? ይህ ቁባዋ የሚለቅ ነው። ለምን ትስተርስተ? እባክሽ ይሄ በአጀንዳ ያልተያዘ ኃጢአት ነው አለች አለ ሰው። ዛሬ ቤተክርስቲያን ውስጥ በአጀንዳ ተይዞ ኃጢአት ይሰራል። እየተመከረ ኃጢአት ይሰራል። ያ ደግሞ የጨለማ ስራ ነው። ማንን እናስወጣ፣ ማንን እናባር፣ ማንን እንትን እናድርግ፣ ማን አልፈን እናድርግ፣ ማይደግፈናል፣ ማይቃወመናል፣ እነዚህ እኮ የጨለማ ስራዎች ናቸው። የጨለማ ስራዎች ነው። ስለዚህ ይህንን የጨለማ ስራ ልንገልጠው፣ ራቁቱን ልናስቀረው ጊዜው አሁን ነው ላለው ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩልን። በጣም እንወዳችኋለን። ይህን ፕሮግራም በገንዘባችሁ ላይክ በማድረግ ሼር በማድረግ የምትደግፉ ነው ወንድሞቻችን እህቶቻችን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በጎፈንድሚም አገልግሎታችን ላይ ሰፖርት እያደረጋችሁ ያላችሁ፣ ለማድረግም የተዘጋጃችሁ እግዚአብሔር አብዝቶ ይባርካችሁ እንላለን። እንግዲህ እንደተለመደው ደግሞ ከኛ ጋር አገልግሉ እንላለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የሰብስክራይበሩን ቁጥር በማሳደግ ይሄ ወንጌል ለሁሉም እንዲደርስና ዘመኑን እየዋጀን ደግሞ በዚህ በመጨረሻው ዘመን ጌታ ኢየሱስ ክርስቶስን ለመቀበል እንድንዘጋጅ፣ አብረን እንድንነቃቃ፣ አብረን እንድናገለግል በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት፣ በጎነት፣ መልካምነት ይብዛላችሁ። በአገር ውስጥ ላላችሁ መልካም ምሽት፣ መልካም ሌሊት፣ በውጭ ላላችሁ ደግሞ መልካም ቀን እላለሁ። ተባረኩልኝ። ሻሎም።
እግዚአብሔር አብስቶ ይባርክ ፓስተር። በጣም ጠለቅ ያለና ሰፋ ያለ ደሞም ወሳኝና ወቅታዊ የሆነ መልእክት ነው ያስተላለፍክልን። እንግዲህ ልብ ያለው ልብ ይበል ይላል እንግዲህ ሐሳቡ። ስለዚህ በዚህ መሰረት ውድ ወገኖቻችን እንደሰማነው የዓለማችን ወቅታዊ ጉዳዮች ወይ ደግሞ ክስተቶች አሁንም ወደ መዳረሻቸው እየሄዱ ነውና አስቀድመን ንቁና ዝግጁ እንድንሆን እግዚአብሔርን መንፈስ እንዲረዳን ዕለት ዕለት በእግዚአብሔር ፊት መጸለይ ይገባናል። ከዛ ውጪ እኛ ደግሞ ያው ፓስተርም እንደዚህ አይነት መረጃዎችን እያሰባሰበ ከእግዚአብሔር ቃል እያዋህደ እያካፈለን ይገኛልና ሁሌም እንደምንላችሁ በንቃት እንድትሰሙን ሌላም ጊዜ እናበረታታለን። አስተያየት ገንቢ አስተያየት ደግሞ ለምትሰጡን ወገኖች እግዚአብሔር አብስቶ ይባርካችሁ። የእግዚአብሔር ፈቃድ ከሆነ በነገው ዕለት የቀጥታ ስርጭት ላይ የምንገናኝ ይሆናል። ይህንንም ተደራሽ እንዲሆን ለሌሎች በማካፈል የአገልግሎታችን አጋር እንድትሆኑ ከወዲሁ ማሳሰብ እንፈልጋለን። የእግዚአብሔር ስም የተባረከ ይሁን። ነገ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ